ሰዓትን የፈጠረው የእጅ ሰዓት ነጋዴ ነው የሚባል አባባል አለና ያው እውነት አይደለም ግን ሴንስ ይሰጣል። የምንኖርበት ዓለም በሰዓትና በቦታ መገደቡ ዋነኛው መገለጫው ነው እና በፊዚካል ብሬናችን በኮንሽስ አእምሯችን ስናየው በሰዓትና በስፔስ እየተዳደርን ነውና ያው ቦታን የሚይዝ ስፔስ የሆነ ያክል ስፔስን የሚይዝ ፊዚካል የሆነ ጠጣር ቁሳዊ የሆነ ቦዲ አለን እና ደግሞ ሰዓት ጊዜ በሄደ ቁጥር ያ ቦዲያችን እያደገ ያረጀ እየሞተ ምናምን ይሄዳል ማለት ነው። እና እኛ ትክክለኛ ማንነታችን ይሄ ቁሳዊ አካላችን የሚሞተው የሚያድገው የሚያረጀው እና ደግሞ ስፔስ ኦኩፓይ የሚያደርገው እሱ ነው ትክክለኛ ማንነታችን ብለን ካሰብን በዚህ በሰዓትና በስፔስ እንገደባለን ማለት ነው። ነገር ግን እኛ ከቁሳዊ ሰውነታችንና አንጎላችን በላይ ወይም ውጪ የሆነንና የማይታይ አካላዊ ያልሆነ ማንነት መሆናችንን ከተረዳን ግን ይሄ ጊዜና ቦታ የሚባለው ነገር አእምሯችን ነገሮችን ሴንስ እንዲሰጠው የፈጠራቸውና እዚህ ዓለም ላይ ፋንክሽን ለማድረግና ለመንቀሳቀስ እንዲረዳን የተፈጠረ አመለካከት እንደሆነ እንረዳለን። የማይሞትና በዚህ ህግ የማይገደብ ማንነት ነው ትክክለኛው ማንነታችን። ጊዜ ትላንት ወይም ነገ የሚባለው ነገር አእምሯችን ውስጥ ያለ አመለካከት ነው እንጂ እውነት አይደለም። ለምሳሌ አሁን ልጅ እያለን የነበረንን አንድ የሆነ መጫወቻ ነገር ስናስታውስ የዛ መጫወቻ ምስሉ አእምሯችን ውስጥ ይመጣል አይደል? እና እሱ ማለት እንግዲህ አሁን ያ መጫወቻ አሁን አለ ማለት ነው አይደለም አይደለ? ስለዚህ አእምሯችን በተደጋጋሚ ወደ ድሮ ሄዶ ያንን ነገር አሁን ላይ ምስሉን ማምጣቱ ነው ያንን ነገር ያለፈውን ነገር እንዳለ አድርጎ በህይወት የሚያቆየው ማለት ነው። አሁን ድንገት የመርሳት በሽታ ቢይዘን ያለፈውን ነገር ሁሉ እንረሳለን፣ ግን አሁን በህይወት መኖራችንን ግን መቼም አንረሳም። ስለዚህ እኛ ማንነታችንን የምንመሰርተው ወይም ደግሞ የህይወት ልምዳችንን ድሮ ባሳለፍነው ነገር ላይ ያለፈውን ነገር እያስታወስን ያለፈውን አለቅም ብለን ወይም ደግሞ ያለፈውን አሁን ላይ እያመጣን የምንኖር ከሆነ ህይወታችን መቼም አይለወጥም። ያንን ያለፈ ሁኔታ ብቻ በቃ እየደጋገምን በተለያየ መልኩ ነው ኤክስፒሪየንስ የምናደርገው ማለት ነው። ዛሬን በትላንት አለቅም ባልነው ትውስታ የምንኖር ከሆነ ነገ ምን እንደሚፈጠር መገመት ቀላል ነው። ዛሬን በትላንት ከኖርን ነገ ሲመጣ ደግሞ ዛሬ ነው የሚሆነው አይደል? ነገንም በትላንት ነው የምንኖረው ማለት ነው። ስለዚህ የምንኖረው በአጠቃላይ ከትላንት ነው ማለት ነው። ምክንያቱም ነገ የሚባለው ነገር አእምሯችን ውስጥ ያለ ምስል ስለሆነ ማለት ነው። እሱም ራሱ እውነት አይደለም። ነጋችን የሚወሰነው አሁን ላይ በምንመርጠው ምርጫዎችና በምናስበው ሀሳቦችና ስሜቶች ስለሆነ አሁንን ደግሞ አሁን እንዳለ ሳይሆን የምንኖረው ድሮ በነበሩት ኤክስፒሪየንሶች ድሮ ባሳለፍነው ነገር ድሮ ላይ ብቻ ስለሆነ የምንኖረው። ስለዚህ ነጋችንም ድሮ ነው የሚሆነው ማለት ነው። ስለዚህ አዲስ ነገር አይመጣም። እስቲ ልብ ብላችሁ አስቡት። ዛሬ ላይ የሚፈጠረው ነገር ሁሉ በትላንት መነጽር እየተመለከት ነው ይሄ የሆነው በዚህ ምክንያት ነው የምንል ከሆነ ከዚህ በፊት ተመሳሳይ ሁኔታ ሲፈጠር ያ ሁኔታ ያመጣውን ውጤት እያስታወስን ነው ማለት ነው። ያንን ይሄ ነው የምንለው እንጂ አሁን የተፈጠረው ሁኔታ ውጤቱ እንዳለፈው አይነት ኤግዛክትሊ ይሆናል የሚለውን ነገር መቼም እርግጠኛ ሆነን ማወቅ አንችልም። አእምሯችን ያለፈ ነገርን በተለይ ደግሞ የጎዱንን ሁኔታዎች አይረሳምና አይለቅም። ለምን ድጋሚ እንደዚህ አይነት ሁኔታ ህይወታችን ላይ ከተፈጠረ ከዛ ሁኔታ እኛን መጠበቁ ነው ሊያድነን ማለት ነው። ግን ይሄ መንገድ ከጥቅሙ ይልቅ ጉዳቱ በጣም ያመዝናል። ምክንያቱም ሁሉም ሁኔታዎች አንድ አይነት አይደሉም፣ ተመሳሳይ ሊሆኑ ይችላሉ። ውጤቱን አናቅምኛ ካለፈው ሁኔታ ጋር አእምሯችን አመሳስሎት ውጤቱን ቀድሞ ለመገመት በመሞከሩ ምክንያት ነጋችንም እንደ ድሮ ራሱኑ ይሆናል ማለት ነው። ስለዚህ አዲስ ነገር አይመጣም። ነገር ግን ያሁን አዲስ የተፈጠረውን ሁኔታ ከድሮ ጋር ተመሳሳይ ቢሆንም በተለየ መልኩ ብንመለከተው በአዲስ መልኩ ብንመለከተው የተለየ ውጤት እናገኛለን ማለት ነው። እሱ ደግሞ አመለካከታችንን መቀየርን ይጠይቃል ማለት ነው። እና ከሱ ውስጥ አንዱ የድሮውን ነገር መልቀቅና ዛሬን በዛሬ መኖር አንደኛው የአመለካከት መቀየሪያ መንገድ ነውና በአጠቃላይ እኔ በቃ እዚህ ላይ እንዳለ የምነግራችሁ ነገሮች ይሄ ያመለካከትን ለውጥ ይፈጥራል ማለት ነው። ከዛ ህይወታችንም ይለወጣል። አሁን ምሳሌ ልስጣችሁና አንዲት ሴት ከዚህ በፊት የነበራት የፍቅር ግንኙነት ውስጥ ፍቅረኛዋ ቺት አረገባት እንበልና ከዛ በኋላ ተለያዩ። ያ ሁኔታ የሆነ አይነት የስሜት ቁስል ወይም ደግሞ የመከዳት ስሜት እሷ ላይ ፈጠረባትና ያንን ስሜቱን ሳታድን ዝም ብላ ወደ አዲስ የፍቅር ግንኙነት ውስጥ ገባች። ከዛም አዲሱን ፍቅረኛዋን ማመን ይከብዳታል። ቺት ያረግብኛል ብላ ስትጨነቅና ስትጠረጥረው ነው የምትኖረው ማለት ነው። ለምን ካልን ወደ ኋላ ሄዳ ባለፈው ሁኔታ ተመስርታ አሁን አዲስ ያለውን ነገር
እየመዘነችው ነው ማለት ነው፣ እየተመለከተችው ነው። ትላንትና ወይም ከዚህ በፊት የተፈጠረው ነገር ግን አልፏል። ያለው አእምሮዋ ውስጥ ያለ ስዕል ብቻ ነው። የአሁኑ ጓደኛዋ እንደ ድሮ ጓደኛዋ ቺት ያርግባት የማወቅ ምንም አይነት ችሎታ የላትም። ግን ወደ ድሮ ሄዳ እሱም እንዲያረግብኛል ብላ የምታስብና የምትፈራ ከሆነ ግን አሁንም በአእምሮዋ በውስጧ ከድሮ ፍቅረኛዋ ጋር ያለችው እንጂ ከአዲሱ ሰውዬ ጋር አይደለም ማለት ነው። እና ውስጣችን የሚካሄደው ነገር የውጫችንን ህይወት የምንኖረውን ነገር ይፈጥራል ብያቸዋለሁ። እና በዚህ አስተሳሰብ አሁን እቺ ልጅ ምን ትሆናለች? ይሄ አስተሳሰቧ የመከዳት ስሜት እንዲሰማት ያደርጋል። ያ ሐሳብና ስሜት ሲደመር ደግሞ አንድ ላይ እምነት ይፈጥራል። ከዛ ያ እምነት በጣም ሲደጋገም እኔ ሰው ሁሉ የሚከዳኝ ሰው ነኝ የሚል ማንነት ትፈጥራለች ማለት ነው ለራሷ። ያ ማንነቷ ደግሞ እሷን የሚከዳትን ሰው ወደ ህይወቷ ያመጣል ማለት ነው በተደጋጋሚ። ወይም ደግሞ የእሷ ባህሪ ይሄ እኔ የምከዳ ሰው ነኝ የሚለው ባህሪዋ ወደ ድርጊት ይቀየርና ጥሩ ያልሆኑ ነገሮችን ትፈጥራለች። ከዛ በጥሩ መንገድ እንኳን የቀረባት ሰውዬ እንዲከዳት ሊያደርግ ይችላል ማለት ነው ያ ሁኔታ። ምክንያቱም ያ ነኝ ብላ ያመነችው ነገር መፈጠር ስላለበት እኛ ነን ብለን የምናስበው ማንነታችንን ነው በኋላ ውጪ ህይወታችን ላይ ኤክስፒሪየንስ የምናደርገው። ህይወታችንን የሚፈጥረው ሐሳባችንና ስሜታችን ሲደመር ነው እምነት ሆኖ ከዛ እሱ ደግሞ ማንነት ሆኖ ነው ብያቸዋለሁ አይደለ? እና ያ የምንነሳበት ሐሳብ ከድሮ ከሆነ ከድሮ ኤክስፒሪየንሳችን ድሮ ከተፈጠረብን ነገር ወይ ደግሞ ድሮ ከምናውቀው ነገር ላይ ተመስርቶ ከሆነ ሐሳባችን የሚነሳው በቃ ድሮ ላይ ነው የምንኖረው ማለት ነው። ስለዚህ ምንም አዲስ ነገር በቃ ኤክስፒሪየንስ አናደርግም። ድሮን እየደጋገምን ዝም ብለን በተለያዩ መልኩ ኤክስፒሪየንስ እናደርጋለን ማለት ነው። ምክንያቱም ድሮ ያለው አእምሯችን ውስጥ ነው እንጂ ኤግዚስት የሚያደርግ ነገር አይደለም። እና ከድሮ ከመኖር እንደውም ከነገ መኖር የተሻለ ነው። ስለ ነገ ማሰብና ማቀድ የተሻለ ነው። ግን እሱም እንደሆነ ኤግዚስት አያደርግም። እሱም አእምሯችን ላይ ያለ ነገር ነው። ጊዜ፣ ትክክለኛ ጊዜ ማለት የአሁኖች ስብስብ ነው። በቃ አሁኖች በተደጋጋሚ ሲፈጠሩ ነው በቃ ጊዜ ማለት። ትላንት ማለት ሜሞሪ ነው። ነገ ማለት ደግሞ ኢማጂኔሽን ነው። ሁሉም ነገር አእምሯችን ላይ ያለ ነገር ነው። የእውነት ግን ኤግዚስት የሚያደርገው ነገር ዛሬ አሁን ብቻ ነው። ስለዚህ አሁን ይሄን ነገር ለመቀየርና ለማስተካከል ከፈለግን አሁን ላይ መኖር መጀመር አለብን። ፕሬዘንት መሆን መቻል አለብን። እሱን እንዴት እናደርጋለን? አንደኛው ሜዲቴት ማድረግ በጣም አሪፍ ነው። አሁን ላይ እንድንሆን ያደርገናል። ከዛ ደግሞ አሁን ላይ የምናደርገው ምንም አይነት ነገር፣ የምናስበው ሐሳብ፣ የምንሰራው ስራ፣ ሁሉንም ነገር ራሳችንን ጠንቅቀን መከታተል አለብን። ለምናደርገው ነገር ራሳችንን ወደ ኋላ ስንሄድ፣ ወደ ድሮ ስናስብ፣ ድንገት ትሪገር ስንደረግ ምናምን ከያዝ ነው እሱን ቶሎ ብለን መቀየር ይኖርብናል ማለት ነው። አሁን እንስሶችን ምናምን አይታችሁ አታውቁም? አሁን ለምሳሌ ድመት አሁን ዛፍ ላይ ምናምን ተወጣና ከዛ በኋላ ድንገት ልትወድቅ ትችላለች ከዛፉ። ከዛ ግን ልክ እየወደቀች እያለ መሬት ላይ ስትደርስ በእግሯ ነው የምትቆመው። ለምንድን ነው ይሄ የሚፈጠረው ብላችሁ ታስባላችሁ? ከዚህ በፊት አሁን በተደጋጋሚ እንደዛ ወድቃ ታውቃለች አይደለ? ግን ሁል ጊዜ ስትወድቅ በአራት እግሯ ነው የምትቆመው መሬት ላይ ልክ ስትደርስ። ይሄ እየተፈጠረ ያለው እንደኛ ሜሞሪ የላትም። ያንን ልክ ከዚህ በፊት ስትወድቅ ተንከባላም እኮ ሊሆን ይችላል ከዚህ በፊት፣ ግን ይሄንን ስቶር የሚያስቀምጥ አእምሮ ስለሌላት ያን ኤክስፒሪየንስ አታስታውሰውምና ያ ትራማ ያልፋል፣ ስቶር አይደረግም ሰውነቷ ውስጥ። ስለዚህ ዛሬ ላይ ነው ያለችው ማለት ነው። ልክ ስትወድቅ ይሄ ምንም አይነት ፍርሃት የለም ውስጧ። ከዚህ በፊት እኮ ወድቄ ተንከባል ያለው ምናምን የሚል ፍርሃት ስለሌለ ቀጥታ በቃ በእግሯ ትቆማለች ማለት ነው። እና እኛም ይሄ ያስቀመጥነው ነገር የተሸከምነው ትላንትና የተፈጠሩ ነገሮች ናቸው አሁን ዛሬን በስርዓት እንዳንኖር የሚያደርጉት ማለት ነው። እኛም በቃ እንደ ድመቷ ያለፈውን ነገር ለቀን ድሮ እንዲሆኜ ድሮ እንደዚህ ሆኜ እንዲተጎድቼ ምናምን የሚሉትን ነገሮች ለቀን አሁን የሚፈጠረውን ነገር አሁኑኑ እዚሁ ጋር ሃንድል ማድረግ ብንችል የተሻለ ህይወት መምራት እንችላለን ማለት ነውና ከስቃይም እንወጣለን ማለት ነው። ስቃይ ውስጥ የምንገባው ይሄ አታችመንታችን ነው። ከድሮ ጋር ያለን አታችመንት ጥብቅ ብለን ድሮ ላይ ስለምንቀር እሱም በተደጋጋሚ እየደገምን ስለምንኖር ነው ከዛ በኋላ እሱ ተደጋግሞ ስቃይ የሚሆነው።